በኢራን የታየው የደም ዝናብ ክስተት በርካቶችን አስደንግጧል። ምንም ማድረግ አይቻልም። ተፈጥሮ ከመሰከረች እኛ የሰው ልጆች ዝም አንልም። ዛፉ ሲመሰክር የሰው ልጅ አፉን አይዘጋም። በክራንች ነበር ማርኒችን አሁን ያለ ክራንች እየተለለየ ኪዳነ ምህረት አልተገለጠችም ብዬ በሰራው ቪዲዮ ምክንያት አንዳንድ ፖስቶች ላይ ሜንሽን እያደረጋችሁኝ ነው። ይሄው በእግሩ እየተራመደ ሄደ፣ ይሄው አይኑ በራ ምናምን። እነዚህ ሰዎች ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ኪዳነ ምህረት ደጅ ሄዶ ያፈረ ማን ነው? አረ እናቴን ደስታውን ንገሩ ሊበናታ ድረሽልኝ ብሏል። ከልጅሽ ከወዳጅሽ አማልጂኝ ብሏል። ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት እንዴ ከጥቅስ በላይ አይደለች እንዴ እሷ? ምዕመና እኔ አንድ ታምራት ነገራችሁ በዚህ ባለማ ወደ ሰብሰብልህና ተንስታቋል እየሰማችሁኝ ነው። ለኔ አትታዩ ተስሙኛ አላውቅም። አንድ ታምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ባለበት ድንቅ ታምራት እንደሚፈጸሙ ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ወደዛች ሀገር እጅግ ባለጸጋ ልጅ ትሰጠው ዘንድ ለመማፀን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተክርስቲያን ያሳየው ይመስገዋል። ያሳየው ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽ $200,000 ይዤ እመጣለሁ ይለኛል። ምንድነው ነው ወይ ነበር ማራት አመጥለሽ ለስናመን ጌታዬ ይናገር ወንድማችን ይናገር እስኪ ስለተፈጠረው ነገር ተናገር ወንድማችን ነገር እስኪ ተናገር ቁጣት ነው ወንድም እስኪ ንገረን ተፈጠረው ተናገር አታውት የዩኒቨርሲቲ ተማሪ ነበርኩ። አመት ድግም ተወብኝ ዩኒቨርሲቲ ሆኜ ተፎቅ ልወድቅ ስል አመጡኝ። 4 አመት አንጓለሁ ነው። በቀደም በህልሙ ኪዳነ ምህረት እያነቀስኩ እንዴና በሰችልኝ ይኸው መጣሁ ዳንኩኝ። እልል በል እስኪ ስለ ኪዳነ ምህረት ወላድ ባለኝ ኪዳነ ምህረት ተፋና ሳየችን ንጹህናችሁ ለምኑ ቀርብ ነው ሁላችሁ እልል በል አመስግኑ። 4 አመቱ ነኝ በቃ ይህ እንደምትመለከቱት እጅግ በጣም የምስራች የሚያሰኝ ነው። አይነ ስውራን እየበሩ ነው ያሉት። ለአይነ ስውር መሪ የተባለች እመቤታችን ቅድስት ድንግል ማርያም ቅድስት ኪዳነ ምህረት በቃል ኪዳኗ የተማጸኑትን አዛውንቶቹንም ወጣቶቹንም አይናቸውን እየፈወሰች ነው። አባት አመስግን ፈጣሪንማ እናቴ እመቤቴ ድንግል ኪዳነ ምህረት
የተፈጠርኩባት አገሯ ገባ ደንበስዬ ትውልዴ እዚችው የእናቴ አባቴ አገር ያንጓ ከዚያው ነው። ስንት ዓመት ነው አይኔ አባቴ ስንት ዓመት ነው አይኑን ማየት ካልቻለ? ዓመት ተመንፈቅ ነው። ዓመት የደም ግፊት ተብሎ ሐኪም ቤት መቼስ አንተ ትሰማኛለህ ነው? አዎ እየሰማሁ። እንዴት በለኝ አንተ የተማርከው የቀድሞውን ብርሃን እኮ ነኝ። እንዴት ብትሉኝ ሰው ገንዘብ ለገንዘብ ብትንቀጠቀጥ ከሐኪም ያድንሃል አለኝ። ሐኪም ወርኩኝ እችን አጥፍቶ ላከኝ። እችን ደግሞ አልሰራም ብዬ በጉልበት ቀረው። እቺ ይኸው ዝም ብላ እንዲህ ስትል ስልሙን ስትል ጠፋች። ስትጠፋ አሁን ቡጋለች። በረሷ ዕለት የኪዳነ ምሕረት ዕለት በኪዳነ ምሕረት የጊዮርጊስ ዕለትና የኪዳነ ምሕረት ራሷ የመጣች ዕለት በዚህ በሉ አመስግኗት። ኪዳነ ምሕረት ሁለቱ አይንህም በደንብ ያያል። አሁን ሁለቱ አይኔ ይፈልሳል እያልኩ ነው። እቺኛዋ ናት አሁን በደንብ የሰራችልህ። አሁን እጅን እንዲህ አታርግብኝ ወደዚች እነሱ መስለን የምትታይ ሰውዬ አይኑ በርቶለት ኪዳነ ምሕረት አልተገለጠችም ብዬ በሰራው ቪዲዮ ምክንያት አንዳንድ ፖስቶች ላይ ሜንሽን እያደረጋችሁ ነው። ይሄው በእግሩ እየተራመደ ሄደ፣ ይሄው አይኑ በራ ምናምን። እነዚህ ሰዎች ቀድሞ ወይንም ከበፊቱ ታማሚ እንደነበሩ ማስረጃችሁ ምንድነው? ፕሮቴስታንቶች ምንድነው የምንላቸው? የሆነ ቅባት አዘጋጅተው ወይንም በካራቴ መተው ፈወስን ሲሉ ይሄ ድራማ ነው። እናንተ ሐኪም ቤት ያሉ ትክክለኛ ታማሚዎች እናንተ ጋር ሲመጡ አትፈውሷቸውም እያልን ነው የምናገረው አይደለ? ንግስት ሌኒ ምንድነው ያደረገችው? የክርስቶስን መስቀል ለማግኘት አስቆፍራ ካገኘች በኋላ 3 መስቀል ሆነ፣ 3 ተመሳሳይ መስቀል። የክርስቶስን መስቀል ለመለየት ምንድነው ያደረገችው? ትክክለኛ 3 በሽተኞችን አመጣ በ3ቱ መስቀል እንዲተኙ አደረገች። የክርስቶስ መስቀል ግን አዳነ። ታዲያ እውነት ይሄ ትክክለኛ የድንግል ማርያም መገለጥ ያለበት ቦታ ከሆነ ትክክለኛ የምናቃቸውን ታማሚዎች ከሆስፒታል አመጣን እንዲፈወሱ በማድረግ ለምን ቦታውን አንፈትነው? በዚህ ተስማማላችሁ? ጨረስክ ወንድሜ? ይኸውልህ ወንድም አለም ምን ችግር አለው? ፕሮቴስታንት ነኝ ብትል ምን ችግር አለው? አንተ ነጠላ ለብሰህ ኦርቶዶክስን እንደዚህ ክርስቲያኖችን ከምታሳስት ፕሮቴስታንት ነኝ ተቃጥዬ ነው፣ በጣም ተናድጄ ነው። ለምን በአደባባይ አማላጅነቷን ለምን አሳየች? ለምን ብዙ ሰው ተፈወሰ? ለምን እኛ አታማልድም እያልን ለምን አማለደች? ለምን ህዝብ አወቀ ነው? ከተቃጠልክ መጠማ ተፈወስ ወንድሜ። ዝም ብለህ በአደባባይ አትቀደድ። መፈወስ ካለብህ መጣ ተፈወስ። ተናደህ ከሆነ አይዞ ቻለው። የምር በጣም ከተናደርክ ደግሞ ቢመርህም ዋጠው። በአደባባይ እያያት ነው። እውርና ልበል እውር ናችሁ። እያየህ ማታምን ደግሞ እውርና ልበል ወንድሜ። ይኸውልህ መጣህ ተመለስና ዳን። ተፈውሰናል ሁላችን። ምንም ይሁን ምንም ድንግል ማርያም ይኸው አማላጅነቷን እያስመሰከረች እያየህ ነው። አንተ እያየህ አላየው የምትል እኮ ከሃዲ ነህ። አስተውል ወንድሜ፣ አልደረስንብህም። ነጠላ ለብሰህ አታሳስት። ፕሮቴስታንት ነህ። ተናደህ ነው፣ ተቃጥለህ ነው። ከተቃጠልክ ደግሞ ናና ተፈወስ። ይህ ነጠላ ለባሽ ተሐድሶ እንደምትመለከቱት ኦርቶዶክስ በመምሰል በውስጡ ተኩላ የሆነ ነጣቂ ተኩላ አይነት
ስሜቱን ተሸክሞ ፍጭራሽ ፈውስ የለም ነው የሚለው። አሁን እሱ የጠየቀው ጥያቄ ምንድነው? እኒህ ሰዎች የታመሙ ከሆኑ ቀድሞ ማስረጃችሁ ምንድነው? ይልቅ የምናውቀውን ሰው ከሆስፒታል አምጥተን እዛ ብናድነው ወይም ደግሞ ቢድንና ብንመለከቱ ሁላችንም እናምናለን እያለ ነው። ይሄ የቀድሞውኑም የመናፍቃን ጥያቄ ነው። ለምሳሌ በመጽሐፍ ቅዱስ ሰዱቃውያን የሚባሉ አሉ፣ ትንሣኤ ሙታን የለም የሚሉ። ፈሪሳውያን ደግሞ ትንሣኤ ሙታን አለ ብለው ያምናሉ። ፈሪሳውያንና ሰዱቃውያን በማለት ይከፈላሉ ዕብራውያን። ስለዚህ ሰዱቃውያን ትንሣኤ ሙታን የለም ሰው ከሞተ ሞተ ነው የሚሉ አካላት ነበሩ እና እነሱ ምንድን ነበር ሲሉ የነበሩት? ሐዋርያቶች በሚፈውሱበት ሰዓት ይሄ የምትፈውሱት በኤቡል ዜቡል ነው፣ ስለዚህ ሰይጣንን በሰይጣን አጋንንትን በአጋንንት ማውጣት ነው፣ በክርስቶስ ኢየሱስ ኃይል አይደለም። ስለዚህ እስኪ እነከሌ ቦታ ላይ የሞተች ልጅ አለችና ልጅቷን አምጡና እሷን ሲፈውስ አይናችን ካየ በእውነት በእግዚአብሔር ኃይል ነው ብለን እናምናለን ብለው የሞተች ልጅ አመጡ። ሐዋርያት ግን የእግዚአብሔር ቅዱሳን ናቸውና የእግዚአብሔር ሥራ በቅዱሳኑ ላይ ይገለጣል ብሏልና እግዚአብሔር ስራው በቅዱሳን ላይ ድንቅ ነው። ሐዋርያት ግን እግዚአብሔር አላሳፈራቸውም፣ ተፈወሰች፣ ከሞትም ዳነች። ስለዚህ የነዛ አይነት ሰዎች ጥያቄ ነው ይህ ነጠላ ለባሽ መናፍቅ እየጠየቀ ያለው። ይህ ቀድሞም በመጽሐፍ ቅዱስ የነበረ ስለነበረ አሁንም ያለ ነው። ቀድሞም የነበረ አሁንም ያለ፣ ወደፊትም ዓለም እስከሚያልፍ እንዲህ አይነት ጥያቄ ጠያቂ መናፍቃንና ተሐድሶች እንደሚኖሩ በማመን ኦርቶዶክስ ተዋሕዶ ክርስቲያኖች የቅድስት ድንግል ማርያም የቅድስት ኪዳነ ምሕረት ወዳጆች ግን በእምነታችሁ ጽኑ፣ ተፈወሱ እንላለን። ገና ከዚህ በላይ ተአምር ይታያል። ምንም ማድረግ አይቻልም። ተፈጥሮ ከመሰከረች እኛ የሰው ልጆች ዝም አንልም። ዛፉ ሲመሰክር የሰው ልጅ አፉን አይዘጋም። እናንተ ባታመሰግኑኝ ድንጋዮች አፍ አውጥተው እልል ብለው ያመሰግኑኛል ብሏል ኃያል አምላክ ክርስቶስ የድንግል ማርያም ልጅ። በምስራቅ ደንቢያ እንዳያችሁ ዛፉ ለኮሊደር ልማት ሊነሳ ሲል ዛፉ ራሱ ማሽኖችን እየሰባበረ አላስቆርጥ ብሎ ራሱን አድኗል። ይሄ ማለት ምንድን ነው? እስከ ዛሬ ቀደም ስንነግራችሁ ወደ 7000ና ዛ በላይ ስውራን አባቶች አሉ። ዛፍ ሁሉ ዛፍ አይደለም፣ ሰው ሁሉ ሰው አይደለም። ያ ማለት ዛፎች የሆነ ጊዜ አባቶች ተሰውረው ወደ ዛፍነት፣ አንዳንዶች የድንጋይ ኮፍያ ለብሰው በቀብሮ ጉድጓድ አሉ ስንል ተረት ተረት የሚመስላችሁ ይኸው ህዝብ በመቶ ሺዎች ወጥቶ እያየና እያመሰገነ ታምሯን እልል እያለ ነው። እያያችሁ አታምኑም ብሏቸዋል። እያዩ የማያምኑት ስለነሱ አምላክ ፍርዱን ይሰጣል። እኛ ግን ተፈጥሮ ድንጋይና ዛፍ እየተናገረ እልል እያለ የመጨረሻው ዘመን መሆኑን ዋሽተን ለአምላክ ፊት ለፊት ቁመን መመስከር አለብን። የሰው ሃይማኖት ማንካታ የለም መመስከር። እግዚአብሔር የሚገልጸውን ታምራት እልል ብሎ ማሳየት ነው። ኮፒ ሊንክ ሸር አድርጉት። ዛፉ ሁሉ ሰው አይደለም፣ የተሰወሩ አባቶች ያጸኗት ከተማና የሚጠብቋት ሀገር ነው የምንል በምክንያት ነው። ወንድማችሁ ገብረየሱስ ነኝ። ህዝበ ክርስቲያን የት አለ? ኮፒ ሊንክ ሸር አድርግ። አንተ ዝም ብትል ዛፍና ድንጋዩ እንደዚህ እየተነሳ ስነ ስዕሉንና እሳት እየለቀቀ ከዛፍ ውስጥ እሳት እየወጣ ተፈጥሮ ይመሰክርለታል። ይህን ያለው ራሱ ቅዱስ አማኑኤል ባፉ ነው። ወንድማችሁ ገብረየሱስ ነኝ። እመለሳለሁ፣ እመላለሳለሁ። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። ከዚህ ጋር ኪዳነ ምሕረት ተገልጣለች፣ ኪዳነ ምሕረት አልተገለጠችም። ኪዳነ ምሕረት ዋርካ ስር ምን ታደርጋለች እንዴ? ተው እንጂ። የሆነ አንዳንድ ጊዜማ ቢያንስ የምንናገረውን ራሱ የማስመሰልም ልክ አለው እኮ የመዋሸት ልክ። እና ይሄ ዋርካው የሆነ ጊዜ እንደዚህ የተጠረበ ነበረ። እሱን ነው ለመቅጠም እንደዚህ እያደረገ እያገገመ ነው ያለው። እና ሲያገግም የሆነ እንደዚህ ያለ አይነት ምልክት ሲያዩ ነው ኪዳነ ምሕረትን አየናት የሚሉት። እና ይሄ ውሸት ነው። እንደዚህ ያደረጉ ሰዎች እንኳን ሊጠየቁ ይገባቸዋል። እውነት ነው። የሆኑ ተንኮለኞች ሰዎች እንደዚህ ካቀነባበሩት በኋላ ህዝቡ በእምነት ብዙ ነገር ሊደረግለት ይችላል። ምክንያቱም እሱ እግዚአብሔር ያን አምላክ መሆኑን ወደሱ ወደ አምላክነቱን አስበው እንደሚመጡ እንጂ እዚህ ጋር የሰሩትን ነገር አይተው አይደለም። ግን ይቺ ኪዳነ ምሕረትም አይደለችም። እሷም ከዚህ ጋር አትገለጥም። ኪዳነ ምሕረት በእያንዳንዳችን ቤት ታንኳኳለች። እኛ እንጸልይ፣ እኛ እንበርታ፣ እኛ ንጹህ እንሆን እንጂ ኪዳነ ምሕረትን በጸሎት ማግኘት ይቻላል። እግዚአብሔር ይስጥልኝ። ሲጀመር አንተ ጋቢ ለባሽ በጋቢ ስር የተሰወርክ ነጠላ ለብሰ ለማስመሰል የመጣ መናፍቅ እንጂ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ አይደለም።
የግድ ያልተገለጠችውን ተገልጣለች ብለህ ምን እያልኩ አይደለም። ነገር ግን በሱፍህ በከረባትህ ግልጥ ሆነህ መተህ ብትቃወም ወንድ ነበርክ፣ መልካም ነበረ። ከነ ዩኒፎርምህ ከነ አለባበስህ ማንነትህን አሳውቀህ ፓስተር ነኝም በለው ማንነኝም በልነ ሐዋርያ ነኝም በል ማንም ነኝ በል ማንነትህን መገለጫህን አለባበስ ለብሰህ ብትመጣ ወንድ ነበርክ። ግን የተኩላዎች ባህሪ ስላላችሁ ግን የኛኑ አለባበስ የኛኑ ነጠላ ለብሰህ ጥግ ይዘህ መጣህ። ኮስመን ብለህ ቁጭ ብለህ ሾከክ ብለህ ቁጭ ብለህ ይሄው አልተገለጠችም ትላለህ። ሲጀመር የአይነ ልቦና አይነ ስውርነትህ መቼም አይገለጥልህም። ቢገለጥልህም አንተ እምነት ይኖርህ ነበር። ግን ለምን ትቀናላችሁ? ባትቀኑ ደግሞ ጥሩ ነው። አልተገለጠችም ብላችሁ የለ ለምን ትመጣላችሁ ታዲያ? ለምን ገለጻ ለመስጠት ትሞክራላችሁ? በቃ ለእናንተ አልተገለጠችም፣ በመደብህ ተመንደብ፣ ሄድ ወደ ቦታ እዛው የራስህን ጩህ። በቃ አልተገለጠችም ተገልጣለች፣ እኛ ጋር ምን አወዛገበህ? ሲጀመር የእኛን አለባበስ እየለበሱ የሚመጡ አንገታቸው ላይ ማሰብ አስረው መጥተው ክርስቲያን መስለው አልተገለጠችም ተገልጣለች እያሉ በውዝግብ ሊያደናግሯችሁ የሚመጡ አካላት የተሐዲሶ ምንጭ ናቸው። እኛው ጋር ተመሳስለው ያሉ ግን የኛ ያልሆኑ። በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላ ድባ ላይ በተደረገ በተባለው እየተሸወዳችሁ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ፣ እውነታውን እነግራችኋለሁ። ሁላችሁም ይህን ቪዲዮ በደንብ አድርጋችሁ ሼርና ኮፒ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩ በመጀመሪያ። እንደዚሁም ይሄ ቤት የሚጠቅማችሁን ነገር ሁልጊዜ የምታገኙበት ቤታችሁ ነው። ሁልጊዜ እንዲደርሳችሁ ቤቱን ፎሎ አድርጉት። ትናንትና ነው ይሄ ምስል የተለቀቀው። እንግዲህ ጎንደር ቆላ ድባ ላይ ነው ይሄ ተአምር ተደረገ የተባለው ማለት ነው። ተአምሩ ምንድነው? የእመቤታችን ምስል ዛፉ ላይ ነው የታየው ማለት ነው። ይሄንን መቼ ነው የሰማነው? ትናንትና ማታ። ዛሬ ደግሞ ታኅሳስ 23 ማለት ነው 5 ሰዓት አካባቢ ላይ ጸበል ፈለቀ ተባለ። ጸበል በዚህ ተገርመን ሳናበቃ አሁን ደግሞ ምሽት አካባቢ የወጣ ዜና ካያችሁ ጸበሉ እውር አበራ። ይሄ እንግዲህ ዓለም ሁሉ ሊያየውና ሊሰማው የሚገባ የእናታችን የቅድስት ኪዳነ ምሕረት ተአምር ነው። እንግዲህ ምን ይደረጋል? ሰው የተለያየ አስተያየት ሊሰጥ ይችላል፣ ግን ምንም ማድረግ አይቻልም። የእናታችን የቅድስት ኪዳነ ምሕረት ተአምር ነው። ይሄንን ዓለም ሊሰማው ያስፈልጋል። እና ይሄ ቦታ የውላችሁ ይሄ ቦታ እመኑኝ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ነው። እንዳትጠራጠሩ። ምን አለበሉኝ። ይሄ ቦታ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ስለሆነ ሁላችንም በዚህ ቦታ ጸበል እንጠቀምበት። እናታችን ኪዳነ ምሕረት ገና ብዙ ተአምር ታሳየናለች። እስኪ ኪዳነ ምሕረት እናቴ ናት እወዳታለሁ የምትሉ ብቻ ኮመንት ላይ ግቡና ኪዳነ ምሕረት እናቴ እያላችሁ አጥልቅልቁት። የእናታችንን ተአምር ዓለም ይወቀው። ኪዳነ ምሕረት እናቴ እያላችሁ ሁላችሁም አጥልቅልቁት። ቪዲዮም በደንብ አድርጋችሁ ሼር እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ማን ያውራ የነበረ ማን ያርዳ የቀበረ ይላሉ። በቦታው ሆነው እውነታውን እየመሰከሩ እያሳዩን ስንት ሺህ ሕዝብ ተሰልፎ ድህነትን እያገኘ የመንግስት አካላት ራሱ በመከላከያ መኪና እየዞሩ ደህንነቱን እያስከበሩ ፍጹም አልተገለጠችም ይላሉ። መግለጫ ለስኪ ንገረን አባታችን ስለታምሩ መግለጫ ማምሰተው ታምሯን ሰምቼ ትናንት ዛሬ ጉድ በምስራቅ ደንቢያ ወረዳ በቆላ ድባ ኪዳነ ምሕረት አሁንም ታምሯ እየተሰራ ይገኛል። ጸበሏን እንግዲህ ሂጄ ለመጎብኘት አይቻለሁ። እንግዲህ የፈለቀችበትን ጸበሏን እንግዲህ ሁሉም እየዳነ እየተፈወሰ ተሸክመውበት የመጡትን አልጋቸውን እየያዙ እየሄዱ እያየነን ነበረ። በኪዳነ ምሕረት እንግዲህ በጸበሏ ተፈውሶ አልጋዋን አንጠልጥሎ የሚታይ አባታችን እንግዲህ የሚሰጠው መግለጫ ለስኪ ንገረን አባታችን ስለታምሩ መግለጫ ማምሰተው ታምሯን ሰምቼ ትናንት ዛሬ መጥቼ ባልጋ ገብቼ አሁን ወጥቼ በመሄዴ በጣም ደስ ብሎኛል። ደስ ይበላችሁ። እንግዲህ ይሄን
የእናታችን የኪዳነ ምሕረት ታምሯ እንደቀጠለ ነው። ሁላችሁም ወደ ጸበሏ እየመጣችሁ የእናታችን ታምር በረከቷ ይድረሳችሁ እንላለን። በኢራን የታየው የደም ዝናብ ክስተት በርካቶችን አስደንግጧል። እየታየ የነበረው ቀይ ዝናብ ወይም የደም ዝናብ በሳይንሱ ዓለም ድንቅ የተባለለት ቢሆንም ሊብራራ የሚችል ተፈጥሯዊ ክስተት ነው። በኢራንና በአጎራባች ሀገራት እንደ ኢራቅ ሰፊ በረሃዎች ባሉ ኃይለኛ ነፋስ የቀይ አፈር አቧራን ወደ ሰማይ ሲያነሳ ከደመና ጋር ሲቀላቀል ዝናቡ ሲዘንብ ቀይ ቀለም ይዞ ይወርዳል የሚል ግምታቸውን ሳይንቲስቶች ቢያስቀምጡም ይህ ክስተት ታዲያ በእነሱ አጠራር ብለድ ሬን ተብሎ ይጠራል። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ